ኢራን በመካከለኛው ምስራቅ የሚገኙትን የአሜሪካ ወታደራዊ ጣቢያዎች አውድማቸዋለች ተብሏል። በኢራንና በአሜሪካ መካከል ተስፋ የተደረገበት የድርድር ሐሳብ በሙሉ አንድም በትራምፕ ድርቅና አንድም በጽዮን ክፋት ተስፋ የለሽ ሆኗል። ይህ ዘገባ እየተዘጋጀ ባለበት ሰዓት የመጨረሻ በሆነው መረጃ ዶናልድ ትራምፕ የኢራንን የድርድር ሐሳብ በፍጹም አልቀበልም ማለታቸውም ተደምጧል። ቀዳሚው መረጃችን ይኸው ይሆን። እርሳቸው ይህን ቢሉም ኢራን በበኩሏ የትራምፕ ምላሽ በፓኪስታን በኩል ደርሶኛል ብላለች። ክፉዋ ጽዮንም ለቀጣዩ ሁለተኛ ዙር ጦርነት ጀቶችን ከአሜሪካ መግዛቷ ሌላ ማንም ሳይሆን ቤንያሚን ኔታንያሁ ማምሻውን ተናግረውታል። ምን አሉ የሚለውን ትሰሙታላችሁ። ዛሬም ዋይት ሃውስን የሚያስደነግጥ መረጃ ከዚያው ከዋይት ሃውስ አቅራቢያ ተደምጧል። እንደ ጥናታዊ ዘገባው ከሆነ ኢራንን አሜሪካ በመካከለኛው ምስራቅ ያሏትን ወታደራዊ ጣቢያዎች አውድመዋለች ተብሏል። ይህንንም መረጃ እንነግራችኋለን። በትኩሱ መረጃ ሳምንቱን አሃዱን በልማ የሳሎን ሰዎች ዮናስ ክብረት አብሬያችኋለሁ። ቤት መግዛትና ትክክለኛ ቤት መግዛት ይለያያሉ። ብዙ ቦታ ሄደው ግራ ገብቶታል? እንግዲያውስ ወደ ቾይዝ ይምጡና ልዩነቱን በዓይኖ ይመልከቱ። ከጥራት በላይ ዋስትና፣ ከውበት በላይ ምቾት ሞልቶታል። ወደ ማይ ቾይዝ ሲመጡ የሚገዙት ቤት ብቻ ሳይሆን የአኗኗር ዘይቤም ጭምር ነው። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸውና 50 በመቶ የባንክ ብድር የተመቻቸላቸውን ባለ 2 እና ባለ 3 መኝታ ቤቶች ውብ አድርጎ እየገነባ ነው። ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0923 6909 12 ወይም በ0964 67 77 77 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። ፕሬዚዳንት ትራምፕ ለዋሽንግተኑ ጋዜጠኛ ናታን ጉትማን በስልክ እንደነገሩት አዲሱ የኢራን የሰላም ስምምነት ሐሳብ ተቀባይነት እንደሌለው ነግረውታል። ለእኔ ተቀባይነት የለውም፣ አጥንቼዋለሁ፣ ሁሉም ነገር መርምሬዋለሁ፣ ተቀባይነት የለውም ሲሉ በግልጽ ነው የተናገሩት። ይህ አስተያየት ትራምፕ ቀደም ሲል በትሩዝ ሶሻል ሚዲያቸው ላይ ኢራን ላደረሰችው ጥፋት እስካሁን በቂ ዋጋ አልከፈለችም በማለት ሐሳቡ ተቀባይነት ይኖረዋል ብለው እንደማያሞግቱ ከሰጡት መግለጫ ጋር የሚጣጣም ነው። ኢራን ያቀረበችው የ14 ነጥብ ዕቅድ የሆርሙዝ ቀጥ ያለ ባህርን ለመክፈትና ጦርነቱን ለማቆም የአንድ ወር የጊዜ ገደብ ቢያስቀምጥም ፕሬዝዳንቱ ግን አሁንም በሐሳቡ ላይ ያላቸውን ጥብቅ ተቃውሞ ቀጥሎታል። በዚህች አጭር የስልክ ጥሪ ፕሬዝዳንት ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሕረት እንዲደረግላቸው በድጋሚ ጥሪ አቅርበዋል ብሏል። አይሁዱ ጋዜጠኛ ጉትማን ለፕሬዝዳንታችሁ ንገሩት፣ ለቢቢ ምሕረት ያደርግለት ሲሉ የተናገሩት ትራምፕ ኔታንያሁ የጦርነቱ ጊዜ ጠቅላይ ሚኒስትር መሆናቸውን አጽንኦት ሰጥተውታል። በተጨማሪም እኔና ቢቢ ባንኖር ኖሮ እስራኤል አሁን ባለችበት ሁኔታ አትኖርም ነበር፣ ቅደም ተከተሉም እኔ ቀጥሎም ቢቢ ነን በማለት የእስራኤል ሕልውና በሳቸውና በኔታንያሁ ላይ የተመሠረተ እንደነበረ ገልጸዋል። ትራምፕ አክለውም ጠቅላይ ሚኒስትሩ በትርኪ ምርኪ ነገሮች ላይ ሳይሆን ትኩረታቸውን ሙሉ በሙሉ በጦርነቱ ላይ እንዲያደርጉ ምህረትም ሊደረግላቸው እንደሚገባ አሳስበዋል ብሏል ናታን ጋዜጠኛው። እርሳቸው የኢራንን ሐሳብ ጨርሶ አልቀበልም ቢሉም የኢራን የውጭ ጉዳይ ሚኒስትር በበኩሉ ጦርነቱን ለማቆም ኢራን አቅርባው ለነበረው የ14 ነጥብ ዕቅድ ከአሜሪካ ምላሽ ደርሶኛል ብሏል። የሚኒስቴሩ ቃል አቀባይ እስማኤል ባቃኢ ለኢራን መገናኛ ብዙሃን እንደገለጹት በፓኪስታን በኩል የደረሳቸው የአሜሪካ ምላሽ በአሁኑ ወቅት እየተገመገመ ይገኛል። ቃል አቀባዩ አክለውም የኢራን ዕቅድ ለጊዜው በጦርነቱ መቋጨት ላይ ብቻ ያተኮረ መሆኑን ገልጸዋል። በዚህ ደረጃ ላይ ስለ ኒውክሌር ጉዳይ የሚደረግ ድርድር እንደሌለም አስታውቀዋል። ከዚህ ደረቅ ያለ ትኩስ መረጃ ሻገር ስንል ደግሞ ኢራን በመካከለኛው ምስራቅ የሚገኙትን የአሜሪካ ወታደራዊ ጣቢያዎች አውድማቸዋለች ተብሏል። የሲኤንኤን የምርመራ ዘገባ እንደሚያመለክተው ከሆነ የኢራን የሚሳኤልና የድሮን ጥቃቶች በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ መሠረተ ልማቶች ላይ ከዚህ ቀደም ታይቶ የማይታወቅ ከፍተኛ ጉዳት አድርሰዋል። በ8 ሀገራት ውስጥ የሚገኙ ቢያንስ 16 የአሜሪካ የጦር ሰፈሮች፣ ይህም በቀጠናው ካሉ አብዛኞቹ የአሜሪካ ቤዞች ማለት ነው። ጉዳት የደረሰባቸው እነዚህ ሲሆኑ አንዳንዶቹ ሙሉ በሙሉ አገልግሎት መስጠት የማይችሉበት ደረጃ ላይ ደርሷል ብሏል ይኸው የሲኤንኤን ዘገባ። በእነዚህ ጥቃቶች ኢላማ የተደረጉት እንደ ቦይንግ E3 ሴንትሪ የጦር አውሮፕላኖች፣ ወሳኝ የራዳር ስርዓቶችና ለመረጃ ልውውጥ አስፈላጊ የሆኑ የኮሚዩኒኬሽን ራዳሮች ናቸው። ጥቃቶቹ በኩዌት የሚገኘውን ካምፕ
ባህሪንን ጨምሮ ዋና ማዕከላትን ያወደሙ ሲሆን በኳታር የሚገኘውና ለ21 ሀገራት የአየር ኦፕሬሽን ማዕከል የሆነው አል ኡደይድ የአየር ኃይል ካምፕም ቀድሞ እንዲለቀቅ ቢደረግም 2 ጊዜ ተመትቶ ከፍተኛ ጉዳት ደርሶበታል። የኢራን ጥቃቶች ስኬታማ ሊሆኑ የቻሉት እንደ አውሮፓውያን አቆጣጠር በ2024 ከቻይና ባገኘችው ባለ ከፍተኛ ጥራት የሳተላይት ቴክኖሎጂ የታገዘ የክትትል አቅም ስላላት ነውም ተብሏል። ምንም እንኳን የአሜሪካ መከላከያ ስርዓት 95% የሚሆኑትን ጥቃቶች ቢመክትም መከላከያውን ጥሰው የሚገቡት 5% ጥቃቶች ግን የማይደፈሩ ተብለው በሚታሰቡ ቤዞች ላይ ከፍተኛ ጉዳት እያደረሱ ይገኛሉ። በአሁኑ ወቅት የአሜሪካ ወታደሮች ለደህንነታቸው ሲባል ቋሚ ወታደራዊ ካምፖችን ለቀው ወደ ሲቪል መኖሪያዎች እየተዘዋወሩ ሲሆን እንደ ሳውዲ አረቢያ ያሉ አጋር ሀገራትም በአሜሪካ ወታደራዊ ጥበቃ ላይ ያላቸውን እምነት በድጋሚ እየገመገሙት ነው። ፕሬዚዳንት ትራምፕ የሚሳኤል ክምችታችን ከበፊቱ እጥፍ ሆኗል ቢሉም እንደ ሴት ጆንስ ያሉ ባለሙያዎች ግን እንደ ቶም ሃውክ ያሉ ረጅም ርቀት ተወንጫፊ መሳሪያዎች ክምችት በአደገኛ ሁኔታ እያለቀ መሆኑን ያስጠነቅቃሉ። ኢራን በወታደራዊ መስክ ተዳክማለች የሚሉ አስተያየቶች ቢኖሩም ግምገማዎች እንደሚያሳዩት ቴሄራን አሁንም 40% የሚሆነውን የድሮንና 60% የሚሆን የሚሳኤል ማስጀመሪያ አቅሟን ይዘዋለች። አብዛኛው የጦር መሳሪያዋ ከመሬት በታች የተደበቀ ሲሆን ከቻይናና ሩሲያ በምታገኘው የቴክኖሎጂና የሎጂስቲክ ድጋፍ አሁንም ትልቅ ስጋት ሆና እንደቀጠለች ነው። ይህ ግጭት አሜሪካ በቀጠናው ላይ ያላት ወታደራዊ እንቅስቃሴ ከመከላከል ይልቅ ለጥቃት ተጋላጭ እያደረጋት መሆኑን ያመለከተ በመሆኑ የአሰራር ለውጥና የረጅም ርቀት የመከላከል አቅምን ማሳደግ እንደሚያስፈልግ ዘገባው ያሳስባል። የኢራን አብዮታዊ ዘብም ቢሆን ለትራምፕ ከባድ የተባለ ማስጠንቀቂያ ልኳል። የኢራን እስላማዊ አብዮታዊ ዘብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማይቻል ጦርነት ወይንም ከኢራን ጋር መጥፎ ስምምነት ከማድረግ መካከል አንዱን መምረጥ እንዳለባቸው ገልጿል። የጓዱ የደህንነት ዘርፍ በኤክስ ማህበራዊ ገጹ ላይ ባሰፈረው ጽሑፍ ቴህራን የአሜሪካ ጦር በኢራን ወደቦች ላይ የጣለውን እገዳ እንዲያነሳ የጊዜ ገደብ ያስቀመጠች መሆኑንም አስታውቋል። በተጨማሪም አውሮፓ፣ ቻይናና ሩሲያ በዋሽንግተን ላይ ያላቸውን ትችት እየጨመረ መምጣቱን የጠቀሰው መግለጫው የአሜሪካ የውሳኔ አሰጣጥ ዕድል እየጠበበ መምጣቱን አመልክቷል። አሜሪካና እስራኤል በየካቲት 28 በኢራን ላይ ጥቃት የሰነዘሩ ሲሆን ይህም ቴህራን በእስራኤልና በባሕረ ሰላጤው በሚገኙ የአሜሪካ ወዳጆች ላይ የአጸፋ እርምጃ እንድትወስድ እንዲሁም የሆርሙዝ ሰርጥ እንዲዘጋ ምክንያት ሆኗል። አሜሪካ ከሚያዝያ 13 ጀምሮ በስትራቴጂካዊ የውሃ መስመር ላይ በኢራን የባህር ጉዞዎች ላይ ጥብቅ እገዳ ጥላ ትገኛለች። ምንም እንኳን በፓኪስታን አደራዳሪነት ከሚያዝያ 8 ጀምሮ የ2 ሳምንት የተኩስ አቁም ታውጆ የነበረ ቢሆንም በኢስላማባድ የተደረገው ቀጥታ ድርድር ዘላቂ ስምምነት ላይ ሳይደርስ ተቋርጧል። ትራምፕ በኋላ ላይ በፓኪስታን ጥያቄ መሠረት የተኩስ አቁሙን ያለ ገደብ ማራዘማቸውም ይታወሳል። ይህ በእንዲህ እንዳለ ታዲያ ጽዮን ለሁለተኛው የኢራን ወረራ ተዘጋጅቻለሁ እያለች እየፎከረች ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የእስራኤል አውሮፕላን አብራሪዎች በኢራን ላይ ለሚሰነዘር ለማንኛውም አዲስ ጥቃት ዝግጁ መሆናቸውን አስታውቋል። ጠቅላይ ሚኒስትሩ በንግግራቸው ወቅት አብራሪዎቻቸው በማንኛውም የኢራን የአየር ክልል ውስጥ መድረስ እንደሚችሉና አስፈላጊ ሆኖ ሲገኝም ይህንን ለማድረግ በተጠንቀቅ ላይ መሆናቸውን ተናግረዋል። እስራኤል 2 ዘመናዊ የኤፍ-35 እና የኤፍ-15 የጦር አውሮፕላን ስኳዶችን መግዛቷን የጠቀሱት ኔታንያሁ እነዚህ አውሮፕላኖች ቀደም ሲል በኢራን ላይ በተደረገው ዘመቻና አሁንም እየታየ ያለውን የአየር የበላይነት ይበልጥ እንደሚያጠነክሩት አብራርተዋል። በተጨማሪም ኔታንያሁ በደቡብ ሊባኖስ በሂዝቦላ በኩል የሚሰነዘሩ የሰው አልባ አውሮፕላኖች ጥቃቶች እየጨመሩ መምጣታቸው እነዚህ ጥቃቶችን ለመመከት የሚያስችል አዲስ ፕሮጀክት መጀመሩን ይፋ አድርገዋል። በሀገር ውስጥ የሚከናወኑ ወታደራዊ ምርቶችን ለማሳደግ መመሪያ መስጠታቸውን የገለጹት ጠቅላይ ሚኒስትሩ በሚቀጥሉት 10 ዓመታት ውስጥ በመከላከያ በጀት ላይ በግምት 350 ቢሊዮን የእስራኤል ብር ለመጨመር ማቀዳቸውን አስታውቀዋል። የዚህ ዕቅድ ዋነኛ ግብ ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት መቀነስና በእስራኤል የሚመረቱ የጦር አውሮፕላኖችን ጨምሮ ዘመናዊ የውጊያ ሥርዓቶችን በሀገር ውስጥ ማልማት እንደሆነም አክለው ገልጸዋል። ትራምፕ አልቀበልም ያሏቸው የኢራን መሠረታዊ ጥያቄዎች ግን ምንድን ናቸው? በኢራን የመገናኛ ብዙሃን ዘገባዎች መሠረት የቴህራን አዲስ ጥያቄ የቀረበው
ዋሽንግተን ደግፋው ለነበረውና በዋናነት ለ2 ወራት የሚቆይ የተኩስ አቁም ለጠየቀው የ9 ነጥብ የሰላም እቅድ ምላሽ ለመስጠት ነው። ይሁን እንጂ ኢራን በአዲሱ የሰላም እቅድ ትኩረት ማድረግ የፈለገችው የተኩስ አቁሙን ጊዜ በማራዘም ላይ ሳይሆን ጦርነቱን በመቋጨት ላይ ሲሆን 2 ጉዳዮች በ30 ቀናት ውስጥ እንዲፈቱ ትፈልጋለች ተብሏል። አዲሱ እቅድም ከሚያካትታቸው ዋና ዋና ነጥቦች መካከል ጥቂቱን እንጥቀሳቸው እስቲ። ወደፊት ጥቃቶቹ እንዳይሰነዘሩ ዋስትና ማግኘት፣ የአሜሪካ ጦር ኃይሎች ከኢራን አቅራቢያ እንዲወጡ፣ በቢሊዮን የሚቆጠሩ የታገዱ የኢራን ንብረቶች እንዲለቀቁና ማዕቀቦች እንዲላሉ እንዲነሱ፣ የጦርነት ካሳ እንዲከፈልና ሊባኖስን ጨምሮ በሁሉም ግንባሮች ግጭቶች እንዲቆሙና ለሆርሙዝ ሰርጥ አዲስ አሰራር እንዲዘረጋ የሚሉ ዋነኛዎቹ የመደራደሪያ ነጥቦች ናቸው። ባለፈው ሰኔ ወር በአሜሪካና በእስራኤል ጥቃት የተሰነዘረባት ኢራን ወደፊት ወረራ እንዳይፈጸምባት ዋስትና ትፈልጋለች። እስራኤል ቀደም ሲል የኢራን የኒውክሌር ሳይንቲስቶችን ኢላማ ያደረገች ሲሆን የኒውክሌር ጣቢያዎችን ለማሰናከልም ዘመቻዎችን አካሂዳለች። በተጨማሪም ቴህራን የኒውክሌር መሳሪያዎች እንዳይስፋፉ የሚከለክለውን ስምምነት ፈራሚ በመሆኗ ዩራኒየም የማበልጸግ መብቷ እንዲረጋገጥላት ትሻለች። ነገር ግን ትራምፕ የኒውክሌር ጉዳይን እንደ ቀይ መስመር ወስደውታል። ኢራን የሀገሪቱን ኢኮኖሚ ያደቀቁትን ለበርካታ 10 ዓመታት የቆዩትን ማዕቀቦች የማንኛውንም ስምምነት አካል ሆነው እንዲነሱ ትሻለች። በባሕረ ሰላጤው ላይ የሚደረግ የጉዞ እንቅስቃሴና የጦርነት ካሳ ጥያቄዎች በንግግር ውስጥ ሌሎች አወዛጋቢ ነጥቦች ናቸው። የኢራን ብሔራዊ ቴሌቪዥን እንደዘገበው የውጭ ጉዳይ ምክትል ሚኒስትር ካዛም ጋሪባዲ እቅዱን ካቀረቡ በኋላ አሁን ኳሷ በአሜሪካ ሜዳ ላይ ናት፣ የዲፕሎማሲውን መንገድ ወይንም የግጭቱን መቀጠል መምረጥ ትችላለች ብለዋል። በኳታር የጆርጅ ታውን ዩኒቨርሲቲ የመንግሥት ጉዳዮች ተባባሪ ፕሮፌሰር የሆኑት ፖል ሙስግሬቭ ኢራን ያቀረበችውን እቅድ በመጠኑ አለሳልሰዋለች ብለዋል። እንደ እርሳቸው ገለጻ ኢራን አሜሪካ በሆርሙዝ ሰርጥ ላይ የጣለችውን እገዳ እንድታነሳ ያስቀመጠችውን ቅድመ ሁኔታ የማንሳት ሐሳብ ቢኖራትም እንደ ዩራኒየም ማበልጸግ ባሉ ትላልቅ ጉዳዮች ላይ አሜሪካና ኢራን አሁንም በጣም ተራርቀዋል ሲሉ ነው ምሁሩ የተናገሩት። በኒውዮርክ የሚገኘው ሱፋን ሴንተር ከፍተኛ ባልደረባ ኬንዝ ካትዝማን በበኩላቸው ደግሞ የኢራን በትራምፕ ላይ ያላት አለመተማመን ትልቅ እንቅፋት ሆኖ መቀጠሉን ገልጸዋል። ችግሩ ኢራን ትራምፕንና አሜሪካንን በፍጹም አታምንም፣ ይህ እገዳ እስካልተነሳ ድረስም ወደ ሙሉ ውይይት መግባት አትፈልግም ሲሉም ተደምጠዋል። ካትስማን አክለውም ምንም እንኳን ሁለቱም ወገኖች ቢበሳጩም በቅርብ ጊዜ ውስጥ ድርድሩን የማቋረጥ ዕድላቸው ጠባብ መሆኑን ገልጸዋል። ይህ ሆኖም ትራምፕ ኢራን ላለፉት በደሎቿ እስካሁን በቂ ዋጋ አልከፈለችም በማለት ዲፕሎማሲያዊ ምርታ የምታዩትን ተስፋ አጠራጣሪ አድርገውታል። የትራምፕ አስተያየት የመጣው ኢራን የኒውክሌር መርሃ ግብሯን እንድታቆም ጨምሮ ሌሎች ደግሞ የአሜሪካንን ውሳኔዎች እንድትቀበል ለማስገደድ በማለም አሜሪካ በኢራን ላይ ሌላ ዙር ጥቃት ልትሰነዝር ትችላለች የሚል ግምት እየናኘ ባለበት በአሁኑ ወቅት ነው። የእስራኤል የዜና ዘገባዎች ከፍተኛ ወታደራዊ ባለሥልጣናትን ጠቅሰው እንደዘገቡት አሜሪካ በኢራን ላይ ለምትሰነዝረው ጥቃትና ቴህራንም በእስራኤል ላይ ልትወስድ ለምትችለው የአጸፋ እርምጃ ዝግጅት እያደረጉ ነው። አንድ ከፍተኛ የእስራኤል መኮንን እንደተናገሩት የኢራን የዩራኒየም የማበልጸግ መርሃ ግብር ሳይቆምና በከፍተኛ ሁኔታ የበለጸገው የዩራኒየም ክምችት ተላልፎ ሳይሰጥ የሚደረግ ማንኛውም የሰላም ስምምነት እንደ ውድቀት ይቆጠራል ብለዋል። በኢራኑ አብዮታዊ ዘብ የሚደገፈው የፋርስ የዜና ወኪል አንድ ከፍተኛ ባለሥልጣንን ጠቅሶ እንደዘገበው በፓኪስታን አደራዳሪነት የተገኘው የተኩስ አቁም ስምምነት ከተጀመረ ከ4 ሳምንታት በኋላ ወደ መጠነ ሰፊ ግጭት የመመለስ ዕድሉ ከፍተኛ ነው ብለዋል። በመጀመሪያ ዙር ያለ ስምምነት ከተበተነ በኋላ በኢስላማባድ የሰላም ንግግሮችን ለመቀጠል ፓኪስታን ያደረገችው ጥረት እያንዳንዱ ወገን ሌላኛውን ወገን ሊቀበለው የሚችለውን ቅድመ ሁኔታ በማስቀመጡ ምክንያት አልተሳካም። ዳግም ጦርነት ሊቀሰቀስ ስለሚችልበት ሁኔታ የተጠየቁት ትራምፕም ነገሩ ሊከሰት የሚችል መሆኑን ጠቅሰው አግባብ ያልሆነ ነገር ካደረጉ ወይም መጥፎ ነገር ከፈጸሙ ሊሆን ይችላል፣ አሁን ግን እናያለን ብለዋል። ከዚያም ባለፈም ባለፉት 47 ዓመታት በሰው ልጅና በዓለም ላይ ላደረሱት ነገር እስካሁን በቂ ዋጋ ስላልከፈሉ የሐሳብ ተቀባይነት ይኖረዋል ብዬ መገመት አልችልም ብለዋል የአሜሪካው ፕሬዝዳንት ትራምፕ። በዚህ ጦርነት መካከለኛው ምስራቅን ግን ኢራን ምን አደረገችው? ምን ጣለችበት? ምንስ አስከተለችበት? ቀጣዩ የቀጠናው ዕጣስ ምን ይሆን? ቀጣዩ የቀጠናው ዕጣስ ምንድን ነው? ምንስ ይሆናል?
በፋርስ ባህረ ሰላጤ ቀጠና ውስጥ በአሜሪካ በእስራኤልና በኢራን መካከል እየተካሄደ ያለው ወታደራዊ ግጭት በቀጥታ ከሚሳተፉት አካላት ገደብ አልፎ ተርፏል። የገልፍ ሀገራት ኢራቅና ዮርዳኖስን ጨምሮ የኢራን ጎረቤቶች የዚህ ግጭቶች ጠንሳሾች ባይሆኑም የጦርነቱ ቀዳሚ ሰለባዎች ሆነው ብቅ ብለዋል። የኢነርጂ መሠረተ ልማቶች ኢላማ መደረጋቸው፣ በሆርሙዝ ሰርጥ ላይ ያለው የባህር ጉዞ መስተጓጎሉ፣ ኢኮኖሚ እንቅስቃሴው መሸርሸሩና የኢንቨስትመንት ፍሰት ማፈግፈጉ ግቡና ማብቂያው ከድንበራቸው ውጭ በሚወሰን ግጭቶች ምክንያት ገልፍን ቀዳሚ የጉዳት ሰለባ አድርጓታል። ይህ እውነታ ዲፕሎማሲያዊ ማባቢያዎችን የሚቃወም እጅግ ስሱ የሆነ ስትራቴጂካዊ ጥያቄን ያስከትላል። የገልፍ ሀገራት በዚህ ፍጥጫ ውስጥ እውነተኛ አጋሮች አይደሉም። ግጭቱን ለመከላከልም ዲፕሎማሲያዊ ክብደታቸውን ተጠቅመዋል። ይሁን እንጂ አቅጣጫውን የማጠቃለያ ውሎችን ከቁጥጥራቸው ውጭ በሆነ ጦርነት ምክንያት የሚያስከትለውን መዘዝ ለመሸከም ተገደዋል። የኢራን አገዛዝ ከዚህ ጦርነት ከተረፈ ራሱን እንደገና ይገነባል፣ እንዲሁም ያስታጥቃል። የዚህንም ዋጋ የሚከፍሉት የአረብ ጎረቤቶቹ ይሆናሉ እየተባለም ነው። ላለፉት 4 አስርተ ዓመታት የመካከለኛው ምስራቅ አገራት በቀጠናዊ ጦርነቶች ውስጥ እንደ ደጋፊ ፋይናንስ አቅራቢ ወይንም በተዘዋዋሪ ባለድርሻ አካላት እንጂ እንደ ተሳታፊ ተቆጥረው አያውቁም። በኢራን ኢራቅ ጦርነትና በ1991 የኩዌት ነፃ መውጣት ዘመቻ ወቅት እንኳን ግዛቶቻቸው በስርዓት ከታለመ ጥቃት ውጭ ነበሩ። ያ ዘመን አሁን አብቅቷል። ኦፕሬሽን ኤፒክ ፉሪ በተባለው የ2 ወራት የኢራን ወረራ ውስጥ የኢራን የሚሳኤልና የድሮን ጥቃቶች በስድስቱም የገልፍ የትብብር ምክር ቤት አባል ሀገራት በሚገኙ የነዳጅና የጋዝ ተቋማት፣ የኃይልና የውሃ ማጣሪያ ጣቢያዎች፣ አውሮፕላን ማረፊያዎችና የሎጂስቲክ ማዕከላት ላይ አርፈዋል። የካርኒጊ ፋውንዴሽን በትክክል እንደገለጸው ጦርነቱ በታሪክ ደህንነታቸው የተጠበቀ የነበሩ ጎረቤት ሀገራትን በአንድ ጀንበር ወደ ጦር ቀጠናነት ቀይሯቸዋል። ኢራን ዘመቻ ኤፒክ ፉሪ ውስጥ ተሳትፎ በሌላቸውና ገና ከመጀመሪያው ዘመቻውን በተቃወሙት የገልፍ ሀገራት ላይ ጥቃት ለመሰንዘር የወሰነችው ውሳኔ እንግዳ ሊመስል ይችላል። ሆኖም ግን በገልፍ መሠረተ ልማቶች ላይ እየተካሄደ ያለው የድሮንና የሚሳኤል ጥቃት ከምሳሌያዊ የአጸፋ እርምጃ በላይ ትርጉም አለው። ኢራን በገልፍ ሀገራት ላይ የምትሰነዘረው ጥቃት በአሜሪካ ላይ እንደ ግፊት ነጥብ ለመጠቀም የታለመ ሆነ ተብሎ የተቀነባበረ ስትራቴጂ ነው። ይህም ቴህራን ዋሽንግተንን ለዘላለም ልትታገሰው የማትችለውን ዋጋ እንድትከፍል ያደርጋል ብላ የምታምንበት ነው ይላሉ ነገሩን ባያሌው የሚያውቁ ተንታኝና አጥኚዎች። የኢራን በገልፍ ላይ የሚደረግ ጦርነት የታሰበበት የኢኮኖሚ ጥቃት መሆኑንም ልብ ይላል። እንደ ሳውዲ አርምኮ፣ አድኖክና ኳታር ኢነርጂ ባሉ ተቋማት ላይ በሚሰነዘሩ ጥቃቶች እንዲሁም በኩዌትና በባህሪን የነዳጅ እርሻዎች ላይ በሚደረጉ ጥቃቶችና የሆርሙዝ ሰርጥን በውጤታማነት በማነቅ ረገድ ቴህራን የመካከለኛው ምስራቅን የኤነርጂ የጀርባ አጥንት ለመስበርና የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ለማድረግ ሆነ ብላ እየሰራች ትገኛለች። የዚህም ተጽዕኖ በአሁኑ ወቅት እጅግ ከባድ ሆኗል። ኢራቅ በሆርሙዝ ሰርጥ በተፈጠረው መስተጓጎል ምክንያት የነዳጅ ኤክስፖርት ማድረግ ባለመቻሏ አስገዳጅ ሁኔታ ለማወጅ ተገዳለች። ኢራን በሆርሙዝ በኩል ያለውን የነዳጅ ፍሰት በመዝጋት በአሜሪካና በአጋሮቿ እንዲሁም በአውሮፓ፣ በእስያና በሌሎች ቦታዎች ባሉ ነዳጅ አስመጪ ሀገራት ኢኮኖሚ ላይ ከፍተኛ ጉዳት ማድረስ ትችላለች። የዚህ ስትራቴጂ ዋነኛ ሰለባዎች በጦርነት ውስጥ ተመልካች የነበሩት የኢራን የገልፍ ጎረቤቶች መሆናቸው በቴህራን ስሌት ውስጥ ግምት የሚሰጠው ጉዳይ አይደለም። ለገልፍ ሀገራት የሚደርሰው ጥልቅ ጉዳት መዋቅራዊ ነው። በነዳጅ ንግድ ላይ ብቻ ከመጠን በላይ መታመን ያለውን አደጋ በመገንዘብ ስድስቱም በገልፍ ሀገራት ትልቅ የኢኮኖሚ ማሳደጊያ ዕቅዶችን ሲያራምዱ ቆይተዋል። ለምሳሌ የሳውዲ አረቢያ ቪዥን 2030፣ የተባበሩት አረብ ኤሚሬትስ የሎጂስቲክስና የሰው ሰራሽ አስተውሎት ትኩረት እንዲሁም የኳታር ከዓለም ዋንጫ በኋላ ያለ የኢኮኖሚ አማራጮች ልማት ይጠቀሳሉ። ሆኖም ይህ ሽግግር የተመሠረተው ገልፍ ለውጭ ኢንቨስትመንት የተረጋጋና ሊገመት የሚችል ቦታ ነው በሚለው ስም ላይ ነው። በገልፍ ሀገራት ላይ የሚካሄደው የእልህ አስጨራሽ ጦርነት በቆየ ቁጥር ይዝና ምናልባትም ዳግም በማይመለስ ሁኔታ እየተጎዳ ይሆናል። ታሪካዊ ተመሳሳይነትን እዚህ ጋር እንሰንቅር። ይህም በአሁኑ ወቅት በዋሽንግተን ውስጥ የሚታየውን ብሩህ ተስፋ የሚገዳደር ነው። እንደ አውሮፓውያን አቆጣጠር በ1991 በአሜሪካ የሚመራው ጥምር ጦር በዘመናዊ የታሪክ ሂደት ውስጥ እጅግ አስከፊ ከሚባሉት ወታደራዊ ሽንፈቶች አንዱን በሳዳም ሁሴን ኢራቅ ላይ አሳርፎ ነበር።
በኩዌት የነበረው የኢራቅ ጦር መደምሰስን፣ በአገር ውስጥ ያለውን የኢኮኖሚ ውድመትና በሰሜንና በደቡብ ኢራቅ የተነሱትን ሁለት ተከታታይ አመጾች ተከትሎ ተንታኞች የባዝ መንግሥት በጥቂት ወራት ውስጥ ይወድቃል ብለው በልበ ሙሉነት ተንብየው ነበረ። ነገር ግን አልወደቀም። የሳዳም አገዛዝ ለተጨማሪ 12 ዓመታት የቆየ ሲሆን በእነዚህ ዓመታት ውስጥም የውስጥ ተቃውሞን በመጨፍለቅ የጅምላ ጨራሽ መሣሪያዎችን ለመታጠቅ በመሞከር ሽብርን በመላክ ከኩዌት ጋር የነበረውን አለመግባባት ዳግም በመቀስቀስና በቀጠናው የተራቀቁ የማዕቀብ ማምለጫ መረቦችን በመዘርጋት ለገልፍ ሀገራት ስር የሰደደ ስጋት ሆኖ ቆይቷል። እንደ አውሮፓውያን አቆጣጠር በ2003 የተካሄደው የአሜሪካ ወረራ ብቻ ነው ጉዳዩን ለአንዴና ለመጨረሻ ጊዜ እየዘጋው እየደመደመው። የሚሆነው ግን ኢራንና ወኪሎቿ ወዲያውኑ የሞሉት ስልታዊ ክፍተት በመፍጠርና አሁን በገልፍ ላይ የሚታየውን አይነት ስጋት በመፍጠር ነበር። የቴክሳስ ብሔራዊ ደህንነት ሪቪው እንደገለጸው ዋሽንግተን ከ1991 በኋላ የሳዳምን ችግር ለመፍታት አለመቻሏ በአሜሪካ ጥቅሞችና ከቀዝቃዛው ጦርነት በኋላ በነበረው ስርዓት ላይ ዘላቂና ምናልባትም የማይጠገኑ ጉዳት አድርሶባታል። እናም ከዚህ የሚወሰደው ትምህርት ግልጽ ነው። የአንድን አገዛዝ ወታደራዊ አቅም ማድከም ጎረቤቶቹን የመፈታተን አቅሙን አያጠፋውም። በርዕዮተ ዓለም የጠነከሩ የደህንነት መንግስታት እንደ ወኪል ኃይሎች፣ ድሮኖች፣ ሳይበርና የባህር ላይ ትንኮሳ ባሉ ተመጣጣኝ መሳሪያዎች አማካኝነት ራሳቸውን ያላምዳሉ፣ እንዲሁም በድጋሚ ይዋቀራሉ። እነዚህ ሁሉ ደግሞ ከጥቃቱ ለመከላከል ከሚወጣው ወጪ ይልቅ እነሱን ለማሰማራት የሚጠይቀው ወጪ እጅግ በጣም አነስተኛ ነው። የኢራን እስላማዊ ሪፐብሊክ ከባዝ ፓርቲ የበለጠ ኃያል ነው። የኢራን እስላማዊ አብዮታዊ ዘብ ደግሞ ከኢራቁ የሪፐብሊካን ጥበቃ ወይንም በሰራዊቱ ጥላ ስር ከነበሩ ሌሎች የፓራሚሊተሪ ቡድኖች የበለጠ አደገኛ ነው። የሳዳም አገዛዝ የተመሠረተው በጠባቡ የሱኒ አረብ ብሔርተኝነት መሠረትና በፈራረሰ መደበኛ ሠራዊት ላይ ነበረ። በአንጻሩ የኢራን አብዮታዊ ዘብ ጥልቅ የማንቀሳቀስ ስር ባለው ሃይማኖታዊ አብዮታዊ ርዕዮተ ዓለም ውስጥ የተሰገሰገ ነው። በተጨማሪም በሊባኖስ የሚገኘውን ሂዝቦላህን፣ በየመን የሚገኙትን ሁቲዎችንና በኢራቅ የሚገኝ ኃይል የሚሊሻ መረብን ያቀፈ ቀጠናዊ የወኪል ኃይሎች መረብን ያዛል። እንዲሁም ባግዳድ በ1991 ከነበራት ከማንኛውም መሣሪያ እጅግ የላቀ የተራቀቀ የሚሳኤልና የድሮን ውስብስብ ሥርዓት ያንቀሳቅሳል። ለዚህም ማረጋገጫው ዛሬ በባሕረ ሰላጤው አካባቢ የሚታየው ሁኔታ ነው። በኢራን ላይ ለ2 ወራት ያህል ከፍተኛ የአየር ዘመቻ ከተካሄደ በኋላም እንኳ አሜሪካና እስራኤል ኢራን በባሕረ ሰላጤው ላይ ያለውን ኃይሏን የመጠቀም አቅሟን ትርጉም ባለው መልኩ መግታት አልቻሉም። እጅግ ደካማ የነበረው የባዝ አገዛዝ ከሥልጣን ለማስወገድ 12 ዓመታትና የምድር ወረራ ካስፈለገው የአየር ድብደባ ብቻ አብዮታዊ ዘቡን እንደ ቀጠናዊ ስጋትነት ያበቃል ብሎ ማሰብ ዘበት ነው። ተንታኞች እንደሚናገሩት በአጽንኦት ይህ ሲባል ብቸኛው መፍትሔ የኢራን እስላማዊ ሪፐብሊክ እስኪወድቅ ድረስ ጦርነቱን ማፋፋም ማለት አይደለም። እንዲህ አይነቱ ውጤት ከሰፊ የመንግሥት መፈራረስ ጋር ተዳምሮ በቀጠናው ላይ ትርምስን ማስከተሉ የማይቀር ሐቅ ነው። ሄንሪ ኪሲንጀር አንጋፋው ዲፕሎማት፣ ፖለቲከኛ በአንድ ወቅት እንደጻፉት የጦርነት እውነተኛ ዓላማ ጠላትን ለአንዴና ለመጨረሻ ጊዜ ማሸነፍ ሳይሆን ዘላቂ ሰላምን መፍጠር ነው። በ19ኛው ክፍለ ዘመን መጀመሪያ ላይ ከናፖሊዮን ጦርነቶች በኋላ አሸናፊው ጥምረት በአውሮፓ ውስጥ አዲስ ቀጠናዊ የኃይል ሚዛን መስርቶ ነበር። ፈረንሳይን እንደ እኩል አባል በማካተትና ጥቅሟን በማክበር እንጂ በማግለል ስላልነበረ በአህጉሪቱ ላይ ለአንድ ክፍለ ዘመን የሚቆይ ሰላምና ብልጽግናን አረጋግጠዋል። በአንጻሩ ከመጀመሪያው የዓለም ጦርነት ጥፋት በኋላ ምዕራባውያን አጋሮች ጀርመንን በደባ ለማስቀረት በማሰብ የቀጣዩን ጦርነት ዙር ከ2 አስርተ ዓመታት በኋላ እንዲደገም አድርገዋል። በእውነቱ ለገልፍ ሀገራት እጅግ አደገኛ ሁኔታ የጦርነቱ መባባስ ሳይሆን ስትራቴጂካዊ መፍትሔ ሳይገኝ ጦርነቱ ያለ ጊዜው መቆሙ ነው። ባለፉት 50 ዓመታት ከቪየትናም እስከ አፍጋኒስታን ድረስ ዋሽንግተን ጉዳዮችን በስትራቴጂካዊ መንገድ ከመፍታቷ በፊት በፖለቲካዊ መልኩ ድል ማወጅንና ወታደራዊ ዘመቻዎችን ማቋረጥን ደጋግማ ተለማምደዋለች። የትራምፕ አስተዳደር በባህሪውም ሆነ በመርሁ ይህንን ድርጊት በድጋሚ ለመፈጸም ከፍተኛ ዕድል ያለው አካል ነው። ይህም የኢራን የኒውክሌር መርሃ ግብር ጠፍቷል በማለት አብዮታዊ ዘቡ ተሰብሯል ሲል በመግለጽና ንግግሩን ወደ አሜሪካ ትቅደም የመሸሽ አዝማሚያ በመቀየር ሊገለጥ ይችላል። እንዲህ አይነቱ ሁኔታ ቢፈጠር እስራኤል ያገኘችውን ታክቲካዊ ድል ይዛ ትቀጥላለች። ዋሽንግተንም የፖለቲካ ድሏን በአገር ውስጥ ትሸጠዋለች። ነገር ግን የገልፍ አገራት ለጥቃት ተጋላጭ ሆነው ይቀራሉ። በቆሰለች በቀል በምትፈልግና
በገልፍ ስትራቴጂካዊ መሠረተ ልማቶች ላይ እንደ 2019 የሳውዲ አርምኮና የ2022ቱ የአቡዳቢ ጥቃቶች አይነት የረጅም ጊዜ ዝቅተኛ መጠን ያለው የውክልና ጦርነትን መክፈት ከፍተኛ ፍላጎት ያላት ኢራንን ፊት ለፊት ይጋፈጣሉ። ታዛቢዎቹ እንደሚናገሩት ለገልፍ ሀገራት ወሳኝ ጥያቄ አሁን ያለው ጦርነት መቼ ያበቃል የሚለው ሳይሆን ዋሽንግተን ድል ካወጀች በኋላ ምን ይከተላል የሚለው ነው። ከ1991 እስከ 2003 ያለው ዘመን ለገልፍ ሀገራት ያስተማረው ነገር ቢኖር የቀጥታ ወታደራዊ እርምጃዎችን ማክተም ብዙውን ጊዜ ረጅምና ይበልጥ አደገኛ የሆነ ምዕራፍ መጀመሪያ መሆኑን ነው። ይህም ታላላቅ ሀያላን ጉዳዩ ተዘግቷል ብለው ካወጁ ከረጅም ጊዜ በኋላ በድካም በወኪል ኃይሎችና በኢኮኖሚ ማስገደድ የሚካሄድ ምዕራፍ ነው። ዋሽንግተን የድል ቃላትን ትጽፋለች። የገልፍ ሀገራት ግን የህልውናቸውን ሁኔታ ለመቀየስ ብቻቸውን ይቀራሉ። የእነዚህ ሀገራት መሪዎች የኢራቅን ትምህርት በተሳሳተ መንገድ ከተረዱት ማለትም የጥቃቶቹን መቆም የአደጋ መወገድ አድርገው ካሰቡ ከዓመታት በኋላ መጀመሪያ የቀሰቀሱት አካላት ተጠናቋል ብለው ለሄዱበት ጦርነት አሁንም ዋጋ እየከፈሉ መሆናቸውን ሊገነዘቡ ይችላሉ። መልካም ሳምንት ይሁንላችሁ የሳሎን ሰዎች።